ኦኬ ዛሬ ያው ላፕቶፕ እንጀምራለን። ላፕቶፕ ላይ ቦርዶቹ ላይ ያው ኖርማሊ ኤሌክትሮኒክስ ኮምፖነንቶችን የምናያቸው ይሆናል። እነዚህ ዳዮዶች ያው ከዚህ በፊትም በኤሌክትሮኒክስም እንዳየ ነው ለማስታወስም ያክል በብዛት በላፕቶፕ ላይ የሚገኙት እነዚህ ዳዮዶች እዚች ጋር ልክ እንዲህ መስመር አላት። ሲኛ መስመር ያለችባት ቦታ የካቶድ ቦታ ናት። በዚህ በኩል የአኖድ ምንለው ፖዚቲቭ ፓርት ነው ማለት ነው። እነዚህ ሞስፌቶች ናቸው። ይሄ ደግሞ ኢንዳክተሮች ናቸው። እነዚህ ኢንዳክተሮች ናቸው። እነዚህ ማለት ነው። እነዚህ ኤሌክትሮላይቲክ ካፓሲተሮች ናቸው እና እነዚህ ኢንዳክተሮች ናቸው። ይሄ ደግሞ ያው 3 ፒን ያው ሞስፌት ነው። 3 ፒን ሞስፌት ነው። ትራንዚስተር እነዚህ ይሄ ደግሞ ፊውዜብል ሬዚስተር ናቸው ማለት ነው። ወይ ደግሞ ከረንት ሴንስ ሬዚስተር እንላቸዋለን። በብዛት አይተነዋል ከዚህ ቀደምም አር ብሎ የሚጀምር ያው የዚህ የኛው ሬዚስተር ፊውዜብል ነው ማለት ነው። ኮንቲኒቲ ያለው እነዚህ ያው ሴራሚክ ካፓሲተሮች ናቸው። ባዮስ እዚህ ጋር ባዮስ አለ። ቤዚክ ኢንፑት አውትፑት ሲስተም ባዮስ ቤዚክ ፕሮግራሚንግ የሚቀመጥበት ኮምፒውተሩን አንዳንድ ዩዘር ኢንተርፌስ እነዚህ የሚቀመጥበት ነው ማለት ነው። ይሄ ደግሞ ያው ባትሪ ኮኔክተር ነው ማለት ነው። የባትሪ ኮኔክተር ነው። እሱን ለማየት ነው። ላፕቶፕ ላይ ስንሄድ ከቻርጀሩ ስናይ ይህንን ይመስላል። ይሄኛው ብሎክ ይሄኛው ሰርኪት ዲያግራሙ ይሄንን ይመስላል። ቤዚክሊ እዚህ ጋራ ኢንፑት አለ 220 ቮልት ሶኬት ላይ የምንሰካው ኢንፑት አለ። እዚህ ጋር ሶኬት እዚህ ጋር ኤን ማለት ኒውትራል ሊቭ ይሄንን ለማሳየት ነው። እዚህ ጋራ ቀጥሎ ምንድነው ፊውዝ አለ። ከፊውዙ ቀጥሎ ምን አለ? ልክ ዳዮድ የሚመስል በዚህኛው ወደዚህ አቅጣጫ እና ወደ ላይ አቅጣጫ የሚያሳይ ነው። ስለዚህ ይሄኛው ቫሪስተር እንለዋለን ማለት ነው። ለፕሮቴክሽን ነው የምንጠቀመው። ቫሪስተር ቮልቴጅ ዲፔንደንት ሬዚስተር ቫሪስተር እንለዋለን ወይ ቮልቴጅ ዲፔንደንት ቪዲአር እንለዋለን። በብዛት ቢጫ ሊሆን ይችላል ወር ደግሞ ሰማያዊ ሊሆን ይችላል። ከሱ ቀጥሎም ካፓሲተር አለ። ከሱ ደግሞ እንዲቀጥለው ደግሞ ምን አለ? ኢንዳክተር አለ። ስለዚህ እነዚህ ለፕሮቴክሽን ፐርፐዝ ነው የምንጠቀማቸው ማለት ነው። እነዚህ ለፕሮቴክሽን ፐርፐዝ ነው የምንጠቀማቸው ማለት ነው። የሚመጣውን ኤሲ ስሙዝ ያደርግልናል። ስሙዝሊ እንዲገባ ያደርገዋል። አንዳንዴ ፍላክቹዌሽን ሊኖር ይችላል። ሬዲዮ ኢንተርፌስ አንዳንድ እነዚህ አይነት ያላስፈላጊ የሆኑ ሲግናሎች ኢንተርፌስ ሲገባ የሚገባውን ኤሲ ሊረብሹት ይችላሉ ማለት ነው። ከዛ ያው ከነዚህ ቀጥሎ ምን አለ? ኤንቲሲ አለ። ኔጌቲቭ ቴምፕሬቸር ኮኤፊሽንት የምትባለው ሬዚስተርስ ታይፕ ሆና ከቴምፕሬቸር ዲፔንድ የምትሆነው ቴምፕሬቸር ላይ ነው ማለት ነው። ኔጌቲቭ ቴምፕሬቸር ኮኤፊሽንት ሬዚስታንሱ ሲቀንስ ቴምፕሬቸሩ ይጨምራል። ቴምፕሬቸሩ ሲጨምር ሬዚስታንሱ ይቀንሳል። ወይ ደግሞ ሬዚስታንሱ ሲጨምር ቴምፕሬቸሩ የሚቀንስበት ወይ ሬዚስታንሱ ሲጨምር ቴምፕሬቸሩ የሚያንስበት እቺኛዋ ምን ትባላለች? ኤንቲሲ ትባላለች። ከሷ ቀጥሎ ብሪጅ ሬክቲፊኬሽን ነው ያለው። ብሪጅ ሬክቲፊኬሽን ከብሪጅ ሬክቲፊኬሽን ፊልተር ነው። ዲሲውን ፊልተር ያደርግልናል። ይሄ ብሪጅ ሬክቲፊኬሽን ከዚህ ቀደምም ልክ በዲስክቶፕ ፓወር ሰፕላይም እንዳልየ ነው ያህል ነው። ስለዚህ እንደዚህ አይነት ስቴፖች ይመጣል ማለት ነው። ስለዚህ እነዚህ አራቱ ዳዮዶች ምንድነው ሬክቲፊኬሽን ነው የሚሰሩት ማለት ነው። ስለዚህ ኤሲውን ወደ ዲሲ መቀየር ከዛ በኋላ ፐልሴቲንግ ይኖረዋል። እዛ ይሄኛው እዚህ ጋር ካፓሲተር አለ ማለት ነው። ፊልተር ሆነ ማለት ነው።
ስለዚህ ከጀርባ ላይ የምትቀመጥ ፐልስ ዊድዝ ሞጁሌተር ትባላለች። ብዙውን ጊዜ 6 እግር ልትሆን ትችላለች። እሷ ልክ በ6 ቁጥር ላይ ጌቷ ጋራ ግንኙነት አላት። ልክ እዚህ ጋራ እቺ አይሲ ትንሽ አይሲ ናት። 1 2 3 4 5 6 እንደዚህ 6 እግር አላት። ስለዚህ ስድስተኛው እግር ለዋናው ሞስፌት እዚህ ጋራ ፓወር አይሲ ነው። እሱ በጌቱ በኩል ኮንትሮል ታደርግልናለች ማለት ነው። እዚህ ጋራ ጌቱ እዚህ ጋር ላይ ይገኛል። ስለዚህ ወደዚህኛው ትራንስፎርመር ገቢ ይሰጠዋል ማለት ነው። ለምንድን ነው እዚህ ጋር ይሄ ያስፈለገው? ስዊችንግ እንዲያደርግ ነው። ስዊች ቶሎ እያጠፋ ሲያበራ ቾፐር ይሰጠናል ማለት ነው። ቾፐር ይሰጠናል። ምክንያቱም በዲሲ ጊዜ ላይ ትራንስፎርመር አይሰራም፣ ዜሮ ነው ማለት ነው። ስለዚህ ፍሪኩዌንሲ ይፈልጋል። በዲሲ ጊዜ ላይ እንደዛ ስለሆነ ለዛ ነው እዚህ ጋራ ልክ ስዊች እያደረገ ኖርማል ሲግናሉ እንዲህ የሆነ እንዲመጣለት ከዛ በኋላ ይሄኛው ስቴፕ ዳውን ያደርጋል ማለት ነው። ትራንስፎርመሩ ምን ያደርጋል? ስቴፕ ዳውን ያደርጋል። ስለዚህ እንደ አስፈላጊነቱ ስቴፕ ዳውን ይሆናል ማለት ነው። ስለዚህ በዛ መሰረት እነዚህ ፊልተር ሆኖ 19 ቮልት ይወጣል ማለት ነው። እዚህ ጋር ይሄኛው የሚያሳየው ኦፕቶ ካፕለር ማለት ነው። ስለዚህ ፊድባክ ከፕራይመሪ እና ሰከንደሪ ሰርኪዩት ራሱ ስንል እዚህኛው ከመሃሏ ይሄና ይሄ የሚገናኘው when the primary part of transformer energized ሲሆን ነው ማለት ነው። ኢነርጃይዝ ሲሆን ነው ማለት ነው። ስለዚህ በዚህ ጊዜ ላይ ሁለቱም ቦታ ላይ እዚህም ሁለት እግሯ እዚህ ላይ ሁለት እግሯ እዚህ ላይ ሆነ ፊድባክ ቼክ ታደርጋለች። ከዛ በኋላ ለዚህ ኢንፎርሜሽን ፐልስ ዊድዝ ሞጁሌተር ኢንፎርሜሽን ስለዚህ ዲፔንዲንግ ኦን ዛት ስዊቺንጉን ደግሞ ይሰራል ማለት ነው። በዚህ መሰረት የፓወር ሰፕላይን ጠቅላላ አድርገን ለማየት ያክል ነው። እዚህ ጋር ያው ስኮትኪ ዳዮድ ናቸው። እነዚህ ዳዮዶች ሁለቱም በአንድ ላይ ሆኖ ነው የምናገኘው ማለት ነው። ይህንን ይመስላል። ይህንን የ19 ቮልት ፋይናሊ የሚወጣው ማለት ነው። ኦኬ ይህንን ያው እዚህ ላይም በደንብ በብዛት የሲኤምዲዎች እነዚህ ናቸው። ቅድም ያየነው ናቸው። ለማስታወስ ያክል ነው። ስለዚህ በላፕቶፕ ውስጥ በጣም በብዛት የሚገኙት እነዚህ ሞስፌቶች በጣም ማለት ነው በብዛት አብሶ እኚህ 8 እግር ሞስፌቶች ናቸው። እነዚህ 8 እግር ሞስፌቶች እዚህኛው ሁሌም እዚህ ነጥቧ ያለችበት ቦታ ላይ አንድ ብለን የምንጀምርበት ፒን 1 2 3 4 5 6 7 8 እንላለን ማለት ነው። ስለዚህ የመጀመሪያው ሶስቱ ሶርስ እንላለን። አራተኛዋችኛው ጌት እንላታለን። እነዚህ ሁሉ ድሬን ናቸው። ሁሌ ሞስፌት ስንል ጌት 3 ተርሚናል ፒኖች ነው ያለው፣ ጌት ድሬን እና ሶርስ። ስለዚህ እነዚህ ድሬን ነው ማለት እነዚህ ኖርማሊ ሾርት ያደርጋሉ ማለት ነው። የመጀመሪያዎቹ ሶስቱ ደግሞ ሶርስ ናቸው። ሶስቱም እንዲሁ ኖርማሊ ሾርት ያደርጋሉ ማለት ነው። ስለዚህ የመጨረሻዋ እቺኛው ምንድነው? ጌት ነው። በዚህ ቦታ ነው ብዙውን ጊዜ ከአይሲዎች ጋር የምትገናኘው። አይሲዎች በዚህ በኩል ነው ሲግናል ሲሰጧት ትልቅ የሆነውን ነገር ስዊች የምታደርገው ማለት ነው። ስለዚህ ይሄም ሞስፌት ነው፣ ይሄም ሞስፌት ነው። በጣም ሰርፌስ ማውንትድ ስለሆነ ነው፣ ኤስኤምዲ ስለሆነ ነው፣ ልጥፍ ስለሆነ ነው ማለት ነው። እነዚህ ደግሞ ስሞል ሆኖ 8 ፒን ሞስፌቶች ናቸው። ስለዚህ እነዚህ RJ45 አይሲ ከራሱ RJ45 አጠገብ ላይ ለዛ የምናገኘው ነው ማለት ነው።
ኔትወርክ ችግሮች ማይቀረፉ ከሆነ ከዚህ አይሲ ከሆነ ብዙም ችግሮች ይኖራሉ ማለት ነው። ኢንተርኔት port not being detected by the system. In such case, if software troubleshoot like driver update doesn't fix this issue, replace the RJ45 IC may restore network functionality ማለት ነው። ስለዚህ እነዚህን አፕዴት ድራይቨር አፕዴት አድርገን እነዚህ ነገሮች አድርገን ግን ምንም አይነት ሴልስ ማያደርግ ከሆነ ወደዚህኛው አይሲ የምንመጣበት ሁኔታ ፋይናሊ ችን አይሲ የምንቀይርበት ሁኔታ ይኖራል ማለት ነው። ስለዚህ እንደ ክሊክ አጠገቧ ላይ RJ45 ኢንተርኔት ኬብል የምናገናኝበት እንደዛ አጠገቧ አለ። ስለዚህ ቺ አይሲ ማለት ነው። እዚህ ጋራ እያየንም ስንሄድ ባትሪ ኮኔክተሩ የኛው ራሱ ኢንዳክተሩ ቻርጅ አይሲ እነዚህ ደግሞ ሞስፌቶች ናቸው ማለት ነው። እነዚህንም እየለየን እንድንሄድ ማለት ነው። ዳዮድ እዚህ ጋራ ልክ ገቢ ቦታ ላይ ፓወር ጃክ የሚገባበት እችኛው ዳዮድ አለች ማለት ነው። ጥቁሯ እዚህ ጋር ሰረዝ ባለችበት ቦታ ላይ ያው ከዚህ በፊትም ከ350 እንደዚህ እስከዚህ ድረስ እና የሚያነብ ስናዞረው ኢምፕሮፕ ኤክስቼንጅ ስናደርገው ስንቀይረው አንድ ወይም እንደየ ማልቲሜትሩ ኦኤል ሊሆን ይችላል ማለት ነው። የኛውንም እንደዛው ሞስፌት ቴስት ስናደርግ በዚህ መሰረት በማልቲሜትሮቻችን ቴስት ማድረግ እንችላለን ማለት ነው። ውስጡ አንድ ዳዮድ መፈለግ ማለት ነው። ውስጡ አንድ ዳዮድ መፈለግ ማለት ነው። እነዚህ ትራንዚስተሮች እንደዚህ አይነት ሪዲንግ እዚህ ላይም ውስጡ ዳዮድ መፈለግ እነዚህ ቴስት ስናደርጋቸው እነዚህ ትራንዚስተሮች በብዛት አሁን እዚህ ጋር ፕሮፕ ኤክስቼንጅ ስናደርግ ያውን ኖርማሊ እቺያው ዳዮድ መሆኗን ነው የምታሳየው። ስንቀይረው አንድ በበልኝ ማለት ነው። ስለዚህ ኤሌክትሮላይቲክ ካፓሲተር ሾርት ማንበብ የለባቸው። ስለዚህ እንደዚህ አይነት ሪዲንግ ሊኖራቸው ይችላል ማለት ነው። ኖርማል እነዚህ ደግሞ ከረንት ሴንስ ሬዚስተንስ ሬዚስተር የምንላቸው ናቸው ማለት ነው። ስለዚህ ኖርማሊ ፊውዜብል ናቸው ማለት ነው። ይህ ደግሞ ኤስኤምዲ ትራንዚስተር ቴስቲንግ ነው። ቴስት ስናደርግ ውስጡ ዳዮድ መፈለግ ስናዛዝረው አንድ ወይም ኦኤል እናገኛለን ማለት ነው። ልክ እንደዚህ ማለት ነው። ስለዚህ እነዚህ ማግኘት እንደዚህ ቴስት ማድረግ እንችላለን ማለት ነው። እነዚህ ደግሞ ሴራሚክ ካፓሲተሮች ናቸው። በተአምር ሾርት ማንበብ የለባቸውም። ስለዚህ በዚህ መልክ ቴስት ማድረግ ይኖርብናል ማለት ነው። ሌላው በጣም ሾርት ቴስቲንግ ላይ ማድረግ ያለብን ነገር ኦልዌይስ ማለት ነው፣ አንዳንዴ ሲፒዩን ከቦርዱ ላይ አንስተን ይሄ ግራውንዱን ነው የሚያሳየን፣ ግራውንድ ላይ እንደሆነ ማለት ነው። ይሄ ግራውንዱን ነው የሚያሳየን። ይሄ ኢንዳክተር ነው። የፈለገው ኢንዳክተር ከግራውንድ ጋር ማንበብ የለበት። አነበበ ማለት ሆነ ሾርት ሆነ ማለት 0 መጣ ማለት ይሄ ቦርድ ሾርት አለው ማለት ነው። ሾርት ፕሮብሌም አለው ማለት ነው። ምክንያቱም ኢንዳክተር እንዲጠቅለል ሽቦ ነው። ሁሌም መሆን ያለበት ሊቭ ላይ ነው፣ መስመር ላይ ነው እንጂ የፈለገውን ከግራውንድ ጋር አይገናኝም። በብዛት ካፓሲተሮች ናቸው ከግራውንድ ጋር የመገናኘት ሁኔታ ያላቸው ማለት ነው። ስለዚህ ይሄኛው ራሱ ኢንዳክተር በቃ በታምር ከግራውንድ ጋር መገናኘት የለበትም ማለት ነው።
ሌላው 3 ቮልት 5 ቮልት የምንላቸው ሁሌ የሚኖሩ አዳፕተሩን ላፕቶፕ ስንሰካ ሁሌ እነዚህ ቮልቴጆች የሚኖሩበት ሁኔታ አለ ማለት ነው። አዳፕተሩን የፈለገውን ለጥገና ላፕቶፑን ስንከፍተው ድንጋዩን ያው እናወጣለን ተብሎ ስለሚታሰብ ስለዚህ አዳፕተሩን ቻርጀሩን እንሰካዋለን። ሁሌም ቻርጀሩ ሲሰካ ፓወር በተኑ የላፕቶፕ ፓወር በተኑ ሳይበራ ሳይነሳ 3 ቮልት እና 5 ቮልት ሁሌ የሚገኝባቸው ቦታዎች አሉ። ከዛም የተነሳም 3 ቮልት ኦልዌይስ 5 ቮልት ኦልዌይስ እንላለን። ስለዚህ እነሱን እናያለን ማለት ነው። እሱ ላይ ስናይ ሁሌም እነዚህ ነገሮች የሚኖሩ እዚህ ጋር ኢንዳክተር እና ካፓሲተር ሁሌ አንድ ላይ እንደዚህ እንደ ቻናል ነው። 5 ቮልት ቻናል እንለዋለን አንዱን ደግሞ ልክ አንድ ላይ እንዲህ አጠገብ ለአጠገብ የሚኖሩበት ሁኔታ ነው። 3 ቮልት ቻናል እንለዋለን ማለት ነው። ስለዚህ ላፕቶፕ ማዘርቦርድ ጥገና ላይ 3 ቮልት 5 ቮልት ኦልዌይስ የሚባሉና ላፕቶፑ እንዲነሳ ትሪገር እንዲሆን ወሳኝ የሆኑ ቮልቴጆች ናቸው። ስለነዚህ ቮልቴጆች ዋና ነጥቦች የሚከቱ ናቸው። እነዚህ ቮልቴጆች የሚመነጩት ከዋና የፓወር መስመር 12 ቮልት ወይም ባትሪ ቮልቴጅ ተነስተው በፐልስ ዊድዝ ሞጁሌተር አይሲ አማካኝነት ነው። ብዙውን ጊዜ አንድ አይሲ ፓወር ማኔጅመንት አይሲ ሁለቱንም ቮልቴጆች በአንድ ላይ ይቆጣጠራል ማለት ነው። ኤስአይኦ የምንለው ማለት ነው። ሱፐር ኢንፑት አውትፑት አይሲ የምንለው ማለት ነው። ሌላው 3.3 ቮልት ተግባር ቮልቴጅ ላፕቶፑ ሳይበራ ማዘርቦርዱ ላይ መኖር ያለበት ሲሆን ለሚከተሉ ክፍሎች አገልግሎት ይሰጣል። አንድ ለኤስአይኦ ራሱ ሱፐር ኢንፑት አውትፑት ወይም ኢምቤድድ ኮንትሮለር ለነዚህ የላፕቶፑን መነሳት መጥፋት የሚቆጣጠረው አይሲ ነው ማለት ነው። ይሄኛው ማለት ነው ለባዮስ አይሲ የማዘርቦርዱን ፕሮግራም የሚገኝበት አይሲ ኃይል የሚያገኘው ከዚህ ነው ማለት ነው። ስለዚህ ሌላው 5 ቮልት ደግሞ ወደ ፕሪፈራል የሚሄድ ነው ማለት ነው። ለዩኤስቢ ፖርት ለዩኤስቢ ሃርድ ዲስክ ላፕቶፕ ላይ ሃርድ ዲስክ ለኤስኤስዲ እነዚህ ተች ፓድ ኪቦርድ ለአንዳንድ የቁልፍ ሰሌዳ ለነዚህ ያቀርባል ማለት ነው። ስለዚህ ይህንን እንደዚህ አይነት ከፍተ ነው ላፕቶፑን ቴስት ስናደርግ እነዚህ ጋራ ማልቲሜትራችንን በማድረግ ቮልቴጅ ሜዠርመንታችንን 20 ሜትር ላይ ሬንጁን አድርገን እዚህ ጋራ ስንሰካ ቴስት ስናደርግ አንድ ቦታ ላይ ወደ 5 የሚጠጋ እናገኛለን። አንዱ ጋራ ደግሞ ወደ 3.3 የሚጠጋ እናገኛለን ማለት ነው። ስለዚህ ሊፈጠሩ የሚችሉ ችግሮች ሙሉ ለሙሉ መጥፋት በ5 ቮልት ወይም በ3 ቮልት ኮይል ላይ ምንም አይነት ቮልቴጅ ካልተገኘ ላፕቶፑ ፓወር አይቀበልም። ሾርት ሰርኪዩት በ5 ቮልት መስመር ላይ ሾርት ካለ የኃይል ዝውውሩ ይቋረጣል። በዚህ ጊዜ የ3 ቮልት እና 5 መቆጣጠሪያ አይሲ ኮንትሮል አይሲ በጣም ሲግል ይችላል። ሌላ ፕሮብሌም ዝቅተኛ ወይም የሚዋዥቅ ቮልቴጅ ሊሆን ይችላል። እነዚህ 5 እና 3 ማለት ነው። ሌላ ደግሞ የቮልቴጅ ማነስ ችግር እና ትራብል ሺቶቹን እነዚህ መፍትሄዎቻቸው 19 ቮልት ዋናው የሚገባውን ቼክ ማድረግ፣ ወደ 3 ቮልት 5 ቮልት ስቴፕ ዳውን አይሲ ዋናውን የ19 ቮልት ቮልቴጅ እየገባ መሆኑን ማረጋገጥ። 19 ቮልት ካልገባ ችግሩ ያለው ከዋናው ኃይል መቀበያ ዲሲ ጃክ ኢንፑት ሰርኪት አካባቢ ሊሆን ይችላል ማለት ነው። ስለዚህ ሾርት መኖር መለካት መልቲሜትሩን ኮንቲኒቲ ሞድ ላይ በማድረግ በ5 ቮልት ኮይል እና በማዘር ቦርድ ግራውንድ መካከል ሾርት መኖሩን መፈተሽ።
እዚህ ጋር ካለ ማለት ሌላ ነገር ነው ማለት ነው። ስለዚህ የተቃጠሉ ካፓሲተሮችን መፈለግ እንደዚህ አይነት ኬዝ ከገጠመን ማለት ነው። ወይም ሞስፌት ሊሆን ይችላል መቀየር ያስፈልጋል ማለት ነው። ስለዚህ በዚህ መሰረት ይሄ አለ ማለት ነው። ሰፋ አድርገን ስናየው ይሄ ነው ራሱ ማለት ነው። እዚህ ጋራ ይሄ የምን ሲምቦል ነው? የኢንዳክተር ሲምቦል ነው። ይሄ የካፓሲተር ምልክት። ቴስት ፖይንት ፓድ ፓወር ፓድ እንላታለን። ቴስት ዝም ብለን በማልቲሜትራችን እዚህ ቦታ ላይ በመለካት ቮልቴጅን ለማወቅ እንዲረዳን ማለት ነው። ስለዚህ ሾርት ቴስት ማለት ግራውንድ ጋር አንዱን የማልቲሜትራችንን ፕሮብ አንዱን ግራውንድ ላይ እናደርግና አንዱን ደግሞ ኢንዳክተሩ ላይ እናደርጋለን። በዚህ ጊዜ ላይ ሾርት ካነበበ ኦር ደግሞ ኮንቲኒቲ ቴስት እና ቮልቴጅም ደግሞ ቴስትም እዚህ ላይ ማድረግ ስናደርግ እንደዚህ ቮልቴጁን ይሰጠናል ማለት ነው። ስለዚህ እዚህ ጋር ፓዷ ላይ ቴስት ፖይንቷ ላይ ቴስት ሲደረግ ማለት ነው። እሺ ሙሉ የቻርጂንግ ፕሮሰሱን አንድ በአንድ እያየን እንሂድ። ይሄ እዚህ ጋር መታየት ድንጋይ ነው። ሊቲየም ሊሆን ይችላል። በውስጡ ነው የላፕቶፕ ቻርጀር ድንጋይ። የላፕቶፕ ድንጋይ ታውቁታላችሁ። በብዛት ስሊም አንድ ላይ ነው እና ግን ውስጡ ስንከፍተው ልክ እንደዚህ ድንጋዮች አሉ። ስለዚህ እያየን እንሄዳለን። እዚህ ጋራ ቪኢን ሶኬት ቻርጅ መሰኪያ ቦታ ላይ ነው። ገና ሲገባ ኢንዳክተር አለ፣ ሞስፌቶች አሉ። እነዚህ ሞስፌቶች ደግሞ ጌታቸው በዚህኛው ቻርጅ አይሲ ኮንትሮል ይደረጋል። 19 ቮልት የሚገባበት ኤሲኢ እዚህ ጋር ኤሲኢ እንላለን። ኤሲኢን ማለት ያው ከፓወር ሰፕላዩ መሰካቱን እና አለመሰካቱን ነገር ሲግናል ነው ማለት ነው። ይሄኛው እና ሌላ ደግሞ ከዚህ ከቻርጅ አይሲ ሁለት ሞስፌቶች አሉ። ወደዚህኛው ይገባል ማለት ነው። ሌላ ሱፐር ኢንፑት አውትፑት አለ። እነዚህ ሁሉ ገቢ 3.3 ቮልት ለማስነሳት ወጪዎች ደግሞ አሉ። እነዚህ ቴምፕሬቸር ዳታ እነዚህ ምልክቶች ቻርጅ ሲደረግ እነዚህ ምልክቶች ናቸው። እዚህ ጋር በዚህ ነው ሴንስ የሚያደርጉት። ስለዚህ እያየን እንሄዳለን ባንድ። ስለዚህ በዚህ መሰረት ዝርዝር ሁኔታዎቹ አሁን ይሄን ያየነው አለ። አሁን ለምሳሌ ይሄንን ማንበብ ይቻላል። 1 ቮልት እስከ 3 ቮልት ሆነ ማለት እቺኛው ማለት ነው። በሱ ላይ እንደምታየው ዋናው ከቻርጀሩ የሚገባ ቮልቴጅ ፒን 19 ቮልት ነው። ነገር ግን ይሄ 19 ቮልት በቀጥታ ወደ ቻርጂንግ አይሲ ቢገባ አይሲውን ሊያቃጥል ይችላል። ስለዚህ አይሲው ይህን ያህል ከፍተኛ ቮልቴጅ የመቀበል አቅም የለውም። ስለዚህ 19 ቮልት አይሲውን ሊያነባው ወደሚችለው ደህንነቱ የተጠበቀ አነስተኛ ቮልቴጅ ዝቅ ማድረግ ያስፈልጋል ማለት ለዛ ነው ማለት ነው። ስለዚህ በስሜት እነዚህ ደግሞ ሁለቱ ሬዚስተሮች እዚህ ጋር ነው እዚህ ጋር ቮልቴጅ ዲቫይደር ሩል ተጠቅሞ 19 ቮልት ከዋናው የሚገባው ቀናንሶ የሚገባበት ሂደት ነው ማለት ነው።
ስለዚህ አጠቃላይ ሂደቱ እንዴት ይሰራል? ቻርጅ ሲሰካ 19 ቮልት ወደ ማዘር ቦርዱ ይገባል። የ19 ቮልት እነዚህ ፒአር እነዚህ ቦታዎች ላይ ቮልቴጅ ዲቫይደር ሩል ይደረጋል ማለት ነው። ስለዚህ ቮልቴጅ ድሮፕ ተደርጎ ወደ እነዚህ ይገባል ማለት ነው። ወደዚህ ኤሲ አዳፕተር ኦኬ የሚለው ደግሞ በዚህ በ3.3 ቮልት መልክ ለኤስአይኦ ይልካል ማለት ነው። በዚህ ሰርኪዩት ላይ በብዛት ሊከሰቱ የሚችሉ ሶስት ዋና ዋና ችግሮች እና መፍትሄዎቻቸው። አንደኛው የቮልቴጅ መከፋፈያ ቮልቴጅ ዲቫይደር ችግሩ ላፕቶፑ ቻርጅ አይቀበልም፣ ዴድ ይሆናል። ምክንያቱም የ19 ቮልት ኃይል አሳንሰው ወደ አይሲዩ የሚያስገቡት ሬዚስተሮች ከተቃጠሉ ማለት ነው። እነዚህ ስለዚህ እነዚህ ሬዚስተሮች ከተቃጠሉ ቻርጅ አያደርግም ማለት ነው። ሌላ ደግሞ የቻርጂንግ አይሲዩ መበላሸት ችግር፣ ቻርጀር ተሰክቶ ላፕቶፑ አያውቅም። ኖት ቻርጂንግ ይችላል፣ ባትሪ ኖት ዲቴክት ይላል። ይሄ ቻርጅ አይሲዩ ከተበላሸ። ምክንያቱም ቻርጂንግ አይሲዩ ተበላሽቶ ወደ ዋናው መቆጣጠሪያ ኤስአይኦ ቻርጅ መሰካቱን የሚያሳውቀው ኤሲ ኦኬ ሲግናል እየለካ አይደለም። መፍትሄው አይሲዩን ወደ ኤስአይኦ በሚልከው መስመር ላይ 3.3 ቮልት መኖሩን መለካት፣ ከሌለ ቻርጂንግ አይሲዩን አዲስ መተካት ማለት ነው። ይሄና ቻርጅ አይሲዩ ነው። ይህ የሚልከው ፓወር ኦኬ ሲሆን ነው ለዚህኛው ማለት ነው። ሌላው የዋናው መግቢያ ሞስፌቶች መቃጠል ችግር። እነዚህ ከተቃጠሉ ምን ሊኖር ይችላል? ማዘር ቦርዱ ሙሉ በሙሉ ፓወር ያገኘ ማለት ነው። ፓወር ምክንያቱም ኃይልን ወደ ማዘር ቦርዱ የሚያሳልፉት ትራንዚስተሮች እና ፒኪው 51 ሾርት ሆነዋል ወይም ተቃጥለዋል ማለት ነው። መፍትሄው ቻርጀሩን ነቅሎ ፒኪው እነዚህ ናቸው በመልቲሜትር ቼክ አድርጎ እነዚህ መቀየር ነው ማለት ነው። ሁሌም መጀመሪያ 19 ቮልት ቴስት እናደርጋለን እዚህ ጋር ማለት ነው ገቢው ላይ። ስለዚህ ይሄ ቻርጂንግ ሴክሽን ነው ማለት ነው። ቻርጂንግ ሴክሽን ስለዚህ ሌሎችንም እዚህ ሰፋ አድርገን ስናይ ምን ሊከሰቱ የሚችለው የሚባሉት እነዚህ ከረንት ሴንሲንግ ሬዚስተሮች ችግር ሊኖር ይችላል ማለት ነው። ሌላ ደግሞ የባትሪ ቻርጅ ማድረጊያ ሞስፌት ቻርጂንግ ሞስፌት ፒኪው 62 እነዚህ ቻርጅ ማድረጊያ እና ፒኪው 64 ላፕቶፕ በቻርጀር ይሰራል፣ ነገር ግን ባትሪው ቻርጅ አይሞላም፣ ፐርሰንቱ አይጨምርም። ምክንያቱም ቻርጂንግ አይሲዩ ባትሪው ቻርጅ ለማድረግ 19 ቮልቱን ወደ 12 ቮልት የባትሪ ቮልቴጅ መጠን ዝቅ ማድረግ አለበት። ይህ የሚያደርገው ፒኪው 62 ፒኪው 64 የተባሉት ትራንዚስተሮች በፍጥነት በማብራትና በማጥፋት ነው። ከነዚህ አንዱ ሾርት ከሆነ ባትሪው ቻርጅ አይደርግም። መፍትሄው ፒኪው 62 እና 64 መቀየር ነው ማለት ነው። ቼክ ማድረግ ሾርት መሆናቸውን አለባቸው። ሌላው የባትሪ መረጃ ልውውጥ መስመር እነዚህ ጋራ እዚህ ጋራ ያሉት ማለት ነው። ኮምፒውተሩ ላይ ፕላጊን ኖት ቻርጂንግ የሚል ጽሑፍ ያመጣል ወይም የባትሪው ፐርሰንት አይታይም። ምክንያቱም በስዕሉ ግርጌ ላይ ወደ ኤስአይኦ ከሚገቡት መስመሮች መካከል ይሄኛው
ባትሪ በውስጡ የራሱ የሆነ አነስተኛ ማይክሮ ኮንትሮለር አለው። ስለዚህ ማዘርቦርዱ የባትሪውን ጤንነት፣ የሙቀት መጠን እና ስንት ፐርሰንት እንዳለ የሚያውቀው በእነዚህ ሁለት መስመሮች። ስለዚህ መስመሩ ከተቆረጠ ወይም ከተበላሹ ላፕቶፑ ቻርጅ ማድረግ አይጀምርም። መፍትሄው በባትሪው ኮኔክተር ላይ የዳታ ክሎክ መስመሮች ብዙ ጊዜ 3.3 ቮልት ይኖራቸዋል። በትክክል ቮልቴጅ እንዳላቸው መፈተሽ። ቮልቴጅ ከሌለ ችግሩም ከባትሪ ወይም ከሱፐር ኢንፑት አውትፑት ሊሆን ይችላል ማለት ነው። ስለዚህ ገና ፓወር ሲገባ አሁን እንግዲህ መለካት እየለካን ነው ማለት ነው። ይህ እንግዲህ መጥቶ ነው ከቻርጀር መጥቶ ውስጡ ላይ ኮኔክተሩ ላይ ነው። እዚህ ጋራ 19 ቮልት ማግኘት አለብን ማለት ነው። ስለዚህ አሁንም እዚሁ ገቢ ላይ ነው ያለነው ማለት ነው። ይችኛዋ ኢንዳክተር ናት። ፒኤል 24ን ለማመልከት ፒኤል 24 ገና ገቢዋ ማለት ነው። ይችኛዋን ለማመልከት ገና 19 ቮልት ጋር ፒኤል 24 እሷን ለማመልከት ነው። ወይ እዚህ ጋር ሊሆን ይችላል። እንዲያ ፒኪው 51 ሞስፌት እሱን ለማመልከት እዚህ ጋራ ፒኪው 51 የለም። ለፕሮቴክሽን ነው የምንጠቀመው። ፒኪው 51 የመጀመሪያውን ለፕሮቴክሽን ለደህንነት ማለት ነው። ፒኪው 52 ሁለተኛው ማለት ነው። የኛው የመጀመሪያው ይሄ አይደለ? ሁለተኛው እዚህ ላይ ራሱ ይጻፋል። ፒኪው 52 ፒኪው 52 ለስዊች ነው የምንጠቀመው። ይሄኛው ለፕሮቴክሽን አንደኛው current sense resistor used to calculate overall current consumed by motherboard። ይሄኛው ፊውዝ ነው ማለት ነው። ቻርጅ አይሲ የሆነ ፒዩ 17 እንደምዛ ጋር ድሮይንግ ላይ ነው። ፒዩ 17 እዚህ ጋር ነበር። ቻርጅ አይሲ ማለት ነው። አጠገቡ ራሱ ተለቅ ያለ ከባትሪ ኮኔክተር እዛው አካባቢ ይሄ ነው ሱፐር ኢንፑት አውትፑት አይሲ ነው። ኤስአይኦ ማኔጅመንት የሚሰራው ማለት ነው። ማኔጅ ኦል ፓወር ኢን ማዘር ቦርድ ይሄኛው ኤስአይኦ ማለት ነው። ስለዚህ አሁን ወደ ቮልቴጆቹ እየለካን እንምጣ። ሞስፌቱ ላይ 19 ቮልት አገኘን። ነው ስንለካ ማለት ነው። ስንለካ እችኛዋ ጌቷ ላይ ስንለካ 8.2 ጌቷ ላይ አራተኛዋ አላለም ቅድም 1 2 3 4 ነጥቧ እዚህ ጋር አለች ማለት ነው። ድሬኖቹ በብዛት እዚህ ጋር አራተኛው ላይ 8 ግን አራተኛው ቀድ እንትን ብሎ እንደዚህ ላይ ቢሆን ኖሮ 19 እናገኝ ነበር ማለት ነው። ራሱን ወደዚህ ስለራቀ ደግሜ እዚህ ጋር ያስቀመጥኩት ማለት ነው። እየለካን ስለሆነ ማለት ነው። ቻርጅ አይሲ ላይ
ይህንን 19 ቮልት እዚህ ጋር እናገኛለን። መጨረሻ ላይ ፒዩ 17 የኛው ይህንን 19 ቮልት እዚህ ጋር እናገኛለን። ቻርጅ አይችልም። ሌላው ደግሞ ያው እቺኛዋን ማለት ነው 1.36 ፒን ነምበር እቺ 1 ብለን እንጀምራለን። የቻርጅ አይሲው ነው 1 2 3 ያለን ልክ ፒን ነምበር 3 ላይ 1.2 ቮልት 3.3 ቮልት እነዚህን ከ1.2 እስከ 3.3 ቮልት ያው እዚህ ጋር 1.36 አገኘን ማለት ነው። ያውናን ለማመልከት ሌላው ፊውዜብል ሬዚስተር ወይም ከረንት ሴንስ ሬዚስተር ላይ ራሱን 19 ቮልት ነው የምናገኘው። ሲገባም ሲወጣም ራሱ ተመሳሳይ። After this current sense resistor which is called B+ and distributed 19 volt all over motherboard including CPU circuit, RAM circuit ማለት እዚህ ጋራ በቃ current sense resistor አሁን እዚህ ጋር current sense resistor ከሱ በኋላ ለሁሉም ይሰራጫል ማለት 19 ቮልት ለየሴክሽኑ ራም ሄዳል እንደዚህ ያለ ከዚህ ፖይንት ተነስቶ ነው የሚከፋፈለው ማለት። አሁን ለምሳሌ እዚህ አካባቢ ላይ የተከፋፈለውን ለማግኘት አንድ ቦታ ላይ ሄደን እቺኛው ኢንዳክተር ነጥ ኖርማል ጥቁር ብቻ ናት እሷ ጋራ ሄደን 19 ቮልት እናገኛለን። እዚች ጋራም ብንመጣ ቹት ልክ እንደዛው 19 ቮልት ነው። እዚህ ጋርም ብንመጣ 19 ቮልት ልክ የሆነ ግሩፕ ኦፍ ሞስፌቶች አሉ ከዛ ኢንዳክተር አለ። እዚህ ጋርም ብንመጣ 19 ቮልት እንደዚህ የተለያዩ ቦታ ላይ በየቦታው እዚህ ጋርም ብንመጣ እንደዛ የት ነው የሚገኘው? ስንገለብጠው ቦርዱን ማለት ነው። ኦን ባክ ኦፍ ማዘር ቦርድ አት ኢንዳክተር ነው ኢንዳክተር ማለት ነው። ይሄው እዚህ ጋር የሚያልኳቸው ይሄኛው ኖርዝ ብሪጅ ሰርኪዩት ላይ ስንገለብጠው እዚህ አካባቢ ኖርዝ ብሪጅ አለ ማለት ነው። የራሱ ሰርኪዩት ነው ማለት እዚህ ጋራ ትንሽ እዚህ ጋራ ግር እንዳይል የመጀመሪያው ላይ ማለት ነው። ኦን ባክ ኦፍ ማዘርቦርድ አት ኢንዳክተር ብለናል። እዚህ this is 5 volt 3 volt ሰርኪዩት ይሄኛው 5 volt 3 volt ሰርኪዩት ነው ማለት ነው። ያው ለሱም ቢሆን ይመጣለት ከዛ በኋላ ነው ወደዚህኛው ይቀናነሰው ወደ 5 ቮልት እና 3 ቮልት ለሱም ቢሆን ዋናው ሰፕላይ ከከረንት ሴንስ ይሰራጫል ማለት ነው። እዚህ ጋራ ለኖርዝ ብሪጅ ሲሆን ደግሞ ለኖርዝ ብሪጅ እንደ ገቢ ዋናው 19 ቮልት ይመጣል ማለት ነው። እዚህ ጋር ደግሞ ይመጣል ለሲፒዩ ይሄ ደግሞ የሲፒዩ ሰርኪዩት ለሁሉም ሰፕላይ ነው የሚመጣው 19 ቮልት። እዚህ ደግሞ ሲመጣ ለግራፊክ ካርድ 19 ቮልት ይመጣል። እዚህ ደግሞ ለራም ሰርኪዩት። ስለዚህ በዚህ ልክ ቴስት ይደረጋል ማለት ነው። ስለዚህ ራሱ ነው እንትን ያለው ፒኪው 62 ፒኪው 53 እዚህ ጋራ እነዚህ አሁን ቢበላሹ እነዚህ ሞስፌቶች ናቸው። እዚህ ጋር ቢበላሹ ላፕቶፑ ይሰራል ግን ቻርጅ አያደርግም። እነዚህ አሁን ቢበላሹ ላፕቶፑ ኖርማል ስራው እነዚህ ደህና ናቸው። እነዚህ ግን ቢበላሹ ቻርጅም የለም ላፕቶፑ መነሳት አይችልም።
እዚህ ጋር ያሉት ሞስፌቶች ግን ከተበላሹ እነዚህ ድንጋዮች ቻርጅ ማድረግ አይቻልም ማለት። ስለዚህ ይሄንን እናቅ ነው ማለት ነው። ስለዚህ እዚህ ጋራ እንመጣለን። ኦኬ የኛው ሞስፌት the battery is protect ነው የሚለው እዚህ ጋር 19 ቮልት የመጀመሪያዋ ማለት ነው፣ ሶርሷ ላይ ማለት ነው። ከሶርሷ እዚህ ጋር ደግሞ ሆነ ጌቷ ላይ ነው። እቺኛ ሲሆን ደግሞ የመጀመሪያው ላይ ሶርሷ ላይ ነው ማለት። ስለዚህ እዚህ ላይም ደግሞ ስንነጋ እነዚህም እያየን ፒኪው 62 እነዚህን ለማሳየት እነዚህ ጋር ሲለካ ለማሳየት ፒኪው 53 እና በዚህ መሰረት አሁን ደግሞ እዚህ ጋራ 2.3 እዚህ ጋር ለማሳየት ነው እንጂ እዚህ ጋራ ለመለካት መሞከር አጠገቡ ያሉ ትንሽ ኢንዳክተር ካፓሲተር እነሱ ጋር መለካት ያለብን። ስለዚህ indicated pin number 1 of the battery connector እቺኛው ምልክቷ ማስጀመሪያ ናት። እሷን ለማሳየት ያክል 1 2 3 4 5 6 7 8 እሺ ፒን ነምበር 4 ባትሪ ቴምፕሬቸር። እነዚህ ባትሪ ቴምፕሬቸር ሴንስ የሚያደርጉትን ማለት ነው። በዚህ መሰረት ቴስት ማድረግ ትችላላችሁ የቻርጅ ኮኔክተሩን ማለት ነው። የሚጀምረው ከዚህ ጋር ነው። እዚህ ጋር እንዳየነው እቺ ምልክቷ ካለች 1 2 3 4 እሱን ለማሳየት ፒን ነምበር 4 ባትሪ ቴምፕሬቸር ኢፍ ባትሪ ኦቨር ሂትድ ኤስአይኦ ሸት ዳውን ባትሪ ቻርጀር። በዚህ በኩል ነው ሴንስ የሚደረገው ቴምፕሬቸሩ ማለት ነው። ፒን ነምበር 5 ደግሞ ታግ ኢንዲኬተር። ፒን ነምበር 6 ታይሚንግ ኦል አር መስት 3.3 ቮልት ይመጣል ማለት ነው። ስለዚህ አንድ መስራት አለመስራቱን በዚህ ቼክ የምናደርግበት ሁኔታ ነው ማለት ነው። እዚህ አካባቢ ያሉ ፒኖቹ ቮልቴጃቸውን ስንለካ እንደዚህ ቮልት ያመጣል እናገኛለን ማለት ነው። ኦኬ ስለዚህ እስካሁን እነዚህንም አይተናል። ስለነበረን ጊዜ እግዚአብሔር የተመሰገነ። ሰላም ነው የተሰማ ነው አላችሁ? እዚህ ጋራ አይ በጣም አሪፍ ነው። እዚህ ጋራ ቪዲዮውን ዋይንድ አፕ እናድርገውና ብዬ አሰብኩኝ።